እንደምን አላችሁ እንደምን ሰነበታችሁ የእግዚአብሔር ስም የተመሰገነ ይሁን። እኔ ማቀርብላችሁ በዲያቆን ሄኖክ ኃይሌ የተጻፈ አንድ ጽሑፍ ነው። ባለጸጋ ነዳያን ይላል። ልጆች ሆነን ወደ ሰፈራችን ለልመና ዘውትር የሚመጡ ነዳያን ነበሩ። ልመናቸው ከመደጋገሙና የሚለምኑበትን ሰፈር ከማወቃቸው የተነሳ በቀላሉ ቸል ሊባሉ የሚችሉ አልነበሩም። አንዳንድ መስጠት ያልፈለገ ሰው እንዳልሰማ ይሆናል። በሩን ይዘጋል። ውሻ ያለው ውሾቹን በመልቀቅ ጸረ ነዳያን ሥራ እንዲሰሩ ያደርጋል። ነዳያኑን ብር ሰጣሃለሁ፣ እስቲ ያገርህን ዘፈን ዝፈንልኝ፣ ቀልድ ንገረኝ ወዘተ የሚሉ ሌላም ተገቢ ያልሆነ ቀልድ የሚቀልዱባቸው ነበሩ። በልጅነት አእምሯችን ከማንረሳቸው ነገሮች አንዱ ታዲያ እገሌ እኮ የሚለምነው አውቆ ነው፣ ሰላይ እኮ ነው፣ ዋነኛ ጆሮ ጠቢ፣ ኧረ እሱ አመል ሆኖበት ይለምናል እንጂ ምን የመሰለ ቪላ ቤትና ታክሲዎች አሉት፣ ኧረ እሷ መለመን ስለምትወድ ነው እንጂ ልጆቿ የሚነዱት መኪና ምን የመሳሰለ መሰለ የሚሉ የሹክሹክታ ወጎችን ነው። እንዲህ አይነቱን ወሬ ስንሰማ የልጅነት አይናችን ፈጦ የነዳያኑን መጎሳቆልና የመለመን ትዕግስት አላቸው ከተባለው የተደበቀ ሀብት ጋር ለማስታረቅ አቅቶን እንጨነቅ ነበር። ሁሌም ወደ ሰፈራችን ሲመላለሱ የምናውቃቸውን ነዳያን ከአዲሱ የባለጠግነት መረጃ ወዲህ ፍንጭ ካገኘን በሚል ተስፋ እንደ አዲስ አፍጥጠን ለማየት ስንሞክር አስታውሳለሁ። ይሄ ልጅነት ገጠመኝ አሁንም አልቆመም። መንገድ ዳር ወድቀው ሲለምኑ ያየናቸው አረጋዊ ድንገት ከኪሳቸው ሞባይል አውጥተው ሲያነጋግሩ፣ መንገድ ላይ ቆሎ ደፍቶ እያለቀሰ የሚቆም ሕፃን፣ የመንገድ ዳር መብራት ስር ቁጭ ብላ እያጠናች ሚዛን ተመዘኑ የምትል አንጀት የምትበላ ሕፃን፣ የሥነ ጽሑፍ ደረጃቸው እጅግ የወረዱ ግጥሞችን የያዘ መጽሐፍ ይዘው እየሸጡ ጀማሪ ደራሲያንን አበረታቱ የሚሉ ወጣቶች፣ ወደ ክፍለ ሀገር ለመሄድ 10 ብር ጎደለኝ ብለው 10 ዓመት ሙሉ የሚለምኑ ነዳያንን የመሳሰሉትን ባየው ቁጥር የልጅነት ገጠመኜ ትዝ ይለኛል። ምጽዋት መስጠት ታምር ከመስራት ይበልጣል። በክርስቶስ ስም ሙት ከማስነሳት ይልቅ በክርስቶስ ስም የተራበ ማብላት ይበልጣል። ታምር ስትሰራ አንተ የፈጣሪ ተበዳሪ ትሆናለህ። ምጽዋትን ስትሰጥ ግን አንተ ለፈጣሪ እያበደርህ ነው የሚለው ቅዱስ ዮሐንስ አፈወርቅና ሌሎች አባቶች የጻፏቸውን ሳነብ ደግሞ በነዳያን ላይ የምናደርገውን የምርመራ ጋዜጠኛ ሥራ ምን ያህል ከምጽዋት ጽንሰ ሐሳብ ጋር እንደሚጋጭ ለመረዳት አስችሎኛል። ይሄ ሁሉ ማስመሰል፣ ይሄ ሁሉ ድራማ፣ ይሄ ሁሉ ሰው ለማራራት የሚደረግ ስቃይ ከችግር እንጂ ከምንም አይመነጭ። ምጽዋት ትርጉሙም የተቸገረው ሰው ላይ መፈላሰፍ ሳይሆን ማር ይስሐቅ የተባለው አባት እንደተናገረው ያለ መለያየት ያለ ምርምር የቸርነት ሥራ መስራት ነው። ላለመመጽወት ብዙ ምክንያቶች እናቀርባለን። እንደ ሀገር እስከ መለመን በደረሰች ምስኪን ሀገርና የድሃ ማህበረሰብ መካከል ቁጭ ብለን መመጽወት የልመናን ባህል ማስፋፋት ይሆናል እንላለን። በየጎዳናው የምናያቸውን ሕፃናት ይህን ገንዘብ ማስቲሽ መሳብ ስለለመዱ መስጠት አያስፈልግም እንላለን። አንድ ልጅ ይሰጥህና አሳድግ ብንባል ወይም ለማሳደጊያ ተቋማት ራስን ለማስቻ ፕሮጀክት አስተዋጽኦ አድርጉ ስንባል ግን
የለንበትም። ኑሮ ከባድ ነው ሌላው ማስተባበያ ነው። ባህታዊ ቴዎፎን እንዲህ ብሏል። ሰዎች ድሆችን ላለመርዳት ልባቸው ስለደነደነ ብዙ ምክንያቶችን ያቀርባሉ። አንዳንዶች ኑሮ ከባድ ነው ይላሉ። ልብ በሉ፣ ራሳቸውን ማስተዳደር ለቻሉ ሰዎች ኑሮ ከባድ ከሆነ ለድሆች ኑሮ ምን ያህል ይከብዳቸው ይሆን? ይህ ሰበብ እንዲያውም የበለጠ በልግስና ለመርዳት ምክንያት መሆን ነበረበት። የሚመጸውት ሰው በፍጹም ቸርነት መመጽወት አለበት እንጂ በሚለምነው ሰው ላይ ግምገማ ማካሄድ የለበትም። ወዳጄ፣ የሚለምን ሰው በንዝነዛ ፋታ አሳጥቶ ይሆናል። እንግዲህ እሱንም ረሃብ እንዲህ ፋታ አሳጥቶት አነጋገሩ ለዛ የለው ይሆናል። ለዛ ያሳጣው ግን ድህነት ነው። የሚነግርህ ታሪክ አሳማኝ ላይሆን ይችላል። ምንም ቢልህ መቸገሩ ግን እውነት ነው። ይሄን ሁሉ ርቀት ሄዶ አንተን ለማሳመን የሚጣጣረው አጠያየቁን የሚለዋውጠው ስለ ጨከንክበት ነው እንጂ መቸገሩ እውነት ነው። ፈጣሪ ይህንን ድሃ ከፊት ያቆመው እንድትረዳው ነው እንጂ የልመና ተሰጥኦ ውድድር ዳኛ እንድትሆንለት አይደለም። ይህን ርዕሰ ጉዳይ አስታወሰኝ አሁን ያለንበት የጌታችን የመድኃኒታችን የኢየሱስ ክርስቶስ አብይ ጾም የሚታሰብበት ወቅት ስለሆነ ነው። ምጽዋት በፍጹም ቸርነት መደረግ እንዳለበት ካልተረዳንና የሚለምነውን ሰው የፊት ገጽታ እያየን ይሄ ቸግሮት ነው፣ ይሄ ግን ጠግቦ ነው የምንል ከሆነ ከተወደደ ልጇ ጋር ወደ ግብፅ የተሰደደችውን ድንግል ብናገኛትም በስደቷ ወቅት በክፋት እንደጨከኑባት ሰዎች የዕድሜዋን ልጅነት የገጽታዋን ውበት አይተን መጨከናችን አይቀርም ነበር። ድንግል ማርያም በስደቷ ወቅት በደረሰባት ረሃብና ጥም ልመና መውጣቷን ኦርቶዶክሳውያን ሊቃውንት በብዙ ተስጥኦ አስተውለው ጽፈውበታል። እርሱን ራሱ ችሎ በሌላ ጽሑፍ መመለስ የሚፈልግ ነው። ድንግል ማርያም ለልመና መውጣቷን አይተው በውጫዊ ገጽታዋ የጨከኑባት እንደነበሩ ሁሉ እኛም ክርስቲያኖች ልመና መውጣቷን ስናስብ መደነቃችን አይቀርም። በ1918 ዓመተ ምህረት ብላቴን ጌታ ሂሩይ ወልደ ሥላሴ ባሳተሙት መጽሔት መጽሐፈ ቅኔ ላይ የተመዘገበው ጥንታዊ ቅኔም ይህንን ትዝብት ያጋራናል። ማርያም ዘይት ፍርሃ ሐሜት ፍርፋራተ ህብስተ ሰዓለተ በፍና እንዘ ትጸውር ህብስተ ይላሉ መልአከ ፀሐይ ቴድሮስ። ሐሜትን የማትፈራው ማርያም እንጀራን ተሸክማ በመንገድ ላይ የእንጀራን ፍርፋሪ ለመነች ማለት ነው። እግዚአብሔር ይስጥልኝ።